ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ አይታችሁ ካልተፈታ ህልማችሁ ማለት ነው አልተፈታም ብላችሁ መጨረሻም ለቀው ቪዲዮ ላይ አስቀምጡልኝ። ግን ማክሲመም እስከ 3 ቪዲዮ ቼክ አድርጉ። ምክንያቱም ያው በተራ ስለሆነ እስከ 3 ቪዲዮ ድረስ ያው በዛ ውስጥ ሊፈታ ስለሚችል ማለት ነው። ቪዲዮ ሲረዝምባችሁ በማፍጠኛ እዩት። ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮን ስትጀምሩ ላይክ አድርጋችሁ ጀምሩ። አሁን ወደ እናንተ ህልም ወስዳችኋለሁ። ሀና ሰላም መግዲ ተባረኪ አሜን ብያለሁ። ህልም 1 መንደር ነው። ልጅ አቀፌ ልጅቱ ስትጋደል ያስታውካታል ይሉኛል። እንዴት ላርጋት እላለሁኝ። ታስታውካለች። አራስ ነገር ነች። ሆዷ ውስጥ ውሃ የሞላ ይመስላል። ምን ይሆን? ህፃናት መንፈስ ቅዱስን ሲሳይን ነው የሚያመላክቱት። ቆንጆ ነው። ሴት ልጅ ሲሳይን ነው የምታመላክተው። ያው ማስመለስ ምናምን ገቢ ነው። ብር ማግኘትን ሲሳይ ማግኘትን ስለሆነ የሚያመላክተው በጣም ቆንጆ ነው። ውሃው እህል ውሃን ስለሆነ የሚያመላክተው በጣም ቆንጆ ነው። በአጠቃላይ ጽናት ማየት በጣም ቆንጆ ነው። ሲሳይን እና መንፈስ ቅዱስን ስለሆነ የሚያመላክቱት ማለት ነው። አስቴር ሰላም መቅዲ ሰላም አመሰግናሽልኝ። እኔ አውሮፓ ወደ አሜሪካ የሄድኩ ይመስለኛል። ከተማው ሰፊ ስለሆነ የፈለኩት ቦታ ለመሄድ ጠፋኝ። ከዛ 2 ሴቶች መጡ። አንዷ ሴት ወሰደችኝ። ደርሰን አብረን ተመለሰን። ፎቶ ልነሳ ብዬ ፎቶ ሳልነሳ የሚያነሳ ሰውም አልነበረም። ወደ ቤቴ መጣው። ምንድነው ፎቶ ያው ከላይ ፎቶ ማስታወስ ያለብን ነገር እንዳለ የሚያመላክተው ነው። ያው ፎቶ አልተነሳሽውም እንትንም አላልሽም። ያው ምንም እንትን የለም። መንገድ ግን ሲጠፋ ከተማ ሰፊ ስለሆነ የፈለኩ ቦታ ለመሄድ ጠፋኝ። ያው መንገድ ሲጠፋ ምናምን ይሄ ተወጣጣ ሲጠፋ ምናምን ስለሆነ ያው ጸሎት ማድረግ ያስፈልጋል። ጥሩ ነገር ነው ያመላክተው። ሰኒ ሰላም መግዲ በህልሜ ስዘምር ምስጋና ነው የምታመሰግኝበት ነገር እንዳለ የሚያመላክትሽ ነው። በጣም ቆንጆ ነው። ሄለን ሰላም መግዲ የሆነ ቀይ ልጅ ነው። ተጋብተን የምንኖር ይመስለኛል። ወደ ስራ ልሄድ ፀጉሬን አስተካክዬ ጉንጬ ስም ይለቀዋለሁ። ከዛ በሩን ዘጋው። ከዛ ከሆነ ልጅ ጋር ወንበር ላይ ቁጭ ብለን ከሆነች ሴት ጋር ይበሻሸቃል። እሱ እንደተቀረበው አደርጋታለሁ። ግን ቁጭ ያልነው እኔና እሱ ነን። ይቅርታ በጣም አበዛውብሽ። ችግር የለውም። በህልም ጋብቻ ተጋብተሽ ከማታውቂው ሰው ጋር ተጋብተሽ ከሆነ ይሄ አይነ ጥላን ነው የሚያመላክተው። ስለዚህ አይነ ጥላ ነው። ድጋም ደግሞ አብረሹ ከተቀመጥሽው ሰው ጋር ሌላ ሰው ተመኙ ብለሽ ለሌላ ሰው እንትን ልትይ እያልሽም ነው። ስለዚህ የሆነ አይነ ጥላ የሆነብሽ ነገር እንዳለ ነው የሚያመላክትሽ። ወይ ለግንኙነትም ለምን አይነ ጥላ የሆነብሽ ነገር እንዳለ ነው። ስለዚህ አሁን ይሄ መጸለይ ይኖርብሻል። በህልም ጋብቻ ጥሩ ስላልሆነ ማለት ነው። ይሄ የሚያመላክተው አይነ ጥላ ነው። ሚራን ሰላም መግዲ ሁሌ ስለምትፈችልኝ አመሰግናለሁ። እናት ሌላ ፍችልኝ። በህልሜ ድሮ አሰሪ ቤት ነበርኩ። ሴትየዋ ራቁቷን ሆና እንጀራ ስትጋግር እኔ ሂጂ ልብስ ልበሺ እንጀራውን እኔ ልጋግር ስላት እየሮጠች ሄደች። ሰውየውም እፍረት ስጋውን ሸፍኖ እሱም ራቁቱን ሆኖ ቆሞ ነበረ። ከዛ እሱ ለማየት ፈርቼ 2 ጊዜ ወድቄ ተነስቼ ወደ ሊፍት ገብቼ ስሄድ ማየት ምን ይሆን? አመሰግናለሁ።
እሺ ራቁቷን ሆና እንጀራ ስትጋግር ራቁት አንደኛ ከልብስ መራቆት ጸጋ መገፈፍ ነው፣ ሁለተኛ በሽታ ነው። ስለዚህ ጥሩ አይደለም። እንጀራ ግን ስራ ነው። እንጀራ ስራ ነው የሚያመላክተው። ያው እኔ ሂጂ ልብስ ልበሺ እንጀራ እኔ ልጋግር ስላት እየሮጠች ሄደች። ያው አንቺ ስጋግር ካይሽ ስራ ነው። ይሄ በጣም ቆንጆ ነው የሚያመላክትሽ። እሱም በአጠቃላይ ራቁት መሆን አንደኛ በሽታ ነው፣ ሁለተኛ ከልብስ መራቆት በሽታ ነው የሚያመላክተው፣ ሁለተኛ ደግሞ ጸጋ መገፈፍ ነው። ስለዚህ ይሄ ጸሎት በደንብ ያስፈልጋቸዋል። በደንብ በጸለይ ይኖርባቸዋል። ጥሩ አይደለም መራቆት ከልብስ። አንቺ ለማየት ፈርቼ 2 ጊዜ ወድቄ ተነስቼ ላሽ መውደቅ የሆነ መሰናክል እንደሚመጣ ግን ደግሞ አንቺ በዛው እንደማትቀሪ የሆነ ድጋሚ እንደምታንሰራሪ የሆነ እጅ እንደማሰጪ በነገሮች ላይ በስራም ሁኔታ ላይ ማለት ነው። እሱን ነው የሚያመላክትሽ። ሌላው ሊፍት ላይ ያው ሊፍት እንደ ደረጃ አይደል ወደ ላይም ወደ ታችም እንትን የምልበት ሀሳብሽም ቀላሉ እንትን እንደምትወጪ የሚያመላክትሽ ነው። ቆንጆ ነው። ፈተናሽን እንደምታልፊ እንደምትወጪ የሚያመላክት ነው። አና ሰላም መቅዲ ተባረኪ አሜን ብያለሁ። ህልም ከመሬት ውስጥ ወርቅ የሚመስል ጎትታለው እየበጣጠስኩ አወጣለሁኝ። ከዛ የአንገት ሐብል ይመስለኛል ጽሑፍ አለው ግን ጽሑፉ አላውቀውም። ግን ስለ አድኑ ላይ ያለ ጽሑፍ ከዛም ቀጭን መንገድ አለ ከፍታ ነገር ላይ ነጭ አንጥፈን ቁጭ ብለን አንዴ ንግስት ይመስለኛል። በዛ መቅዲ ችግር የለውም። እሺ ወርቅ ያው ብዙ ወርቅን ሀብትን ነው የሚያመላክተው። ወርቅ ሐብል ግን አንገት ሐብል ግን ሴት ልጅ መውለድን ነው የሚያመላክተው። በጣም ቆንጆ ነው። ያው ቀጭን መንገድ ደግሞ የእግዚአብሔር መንገድን ነው የሚያመላክተው። ነጭ አንጥፈን ቁጭ ብለናል። በጣም ቆንጆ ነው። የፈጣሪ መንገድ ላይ ነው እና መልካም ነው። ትዕግስት ሰላም መቅዲ በማርያም ህልም ፍችልኝ። ምን መሰለሽ በ10 ሊትር ውሃ ከወንዝ ቀድቼ እየመጣሁ እያለሁ መንገድ ላይ ያጎቴ ልጅ ውሃውን ተቀብሎኝ አፈሰሰ። ለምን ታፈስብኛለህ ስለው ንጹህ አይደለም የቀዳሽው ውሃ ላይ መቅዲ ዛሬ ነው ያየሁት 13 ዛሬ ቅዱስ ሩፋኤል ነው ውሃው የደፋብኝ ስሙ ሩፋኤል ነው። መቅዲ ተገጣጠመብኝ ምን ይሆን ውዴ በጣም ይቅርታ በዛው። አመሰግናለሁ። እሺ እናት ውሃ እህል ውሃ ነው ግን ያው ቆሻሻ ውሃ ነው ብሎ ሲደፋብሽ ነው ያየሽው። ያው ስለዚህ ቆሻሻ ውሃ ደግሞ ጥሩ ስላልሆነ ድፍርስ ነገር ያው ግጭት አለመግባባት ስለሆነ ያንን መደፋቱ ጥሩ ነው። ቆሻሻ ውሃ ጥሩ ስላልሆነ ማለት ያው አንቺ ያላየሽው ፈጣሪ ያየልሽ ቅዱስ ሩፋኤል ያየልሽ ያው በዕለተ ቀኑ ስለሆነ ያየሽው ያው ልጁም ደግሞ እንደዛ ነው ስሙም ስላልሽ ያው ይሄ ያው መልእክት አለው። ስለዚህ አንቺ አላየሽውም ቅዱስ ሩፋኤል ያየልሽ ነገር አለ። ስለዚህ ያው የማይጠቅምሽን ነገር ነው እንትን ያለልሽ እና በጣም ቆንጆ ነው። ያው ንጹህ ቢሆን መልካም እንትን ነበረ ግን ይሄ ቆሻሻ ውሃ ነው ብሎ ነው ሲደፋ ያየሽው። ቆንጆ ነው። ጸሎት አድርጊ። ያው ግጭት አለመግባባትን ያው እንደሚያርቅልሽ የሚያመላክትሽ ስለሆነ በጣም ቆንጆ ነው። እግዚአብሔር እረኛዬ ነው። ሰላም ነው መቅዲ እግዚአብሔር ይመስገን። በህልም ማውቀው ጓደኛዬ ነበረ። አሁን ላይ ተለያይተናል። በህልም እኔ ያለሁበት ቤት መጥቶ የሰው ነፍስ በእጄ ጠፋብኝ ይለኛል። እኔ ደግሞ አሞኝ ተኝቻለሁ። ሂድ ራስህን አድን እለዋለሁ። አልሄድም አንቺ ትቼ ይለኛል። ላይ ጥብቅ ነው የሚለው ይቅር ለእግዚአብሔር ተባብለናል ይለኛል። እሺ በሩን ቆልፈው እንዳይመጡ እስከምትሄድ ድረስ እለዋለሁ። ግን መቆለፍ አልቻለም። ሰውነቱ
አይታዘዝም ሽምድምድ ነው የሚለው እኔ እረዳዋለሁ። በሩን እንድቆልፍ ግን አልቻለም። በጣም ይቀጠቀጣል። እኔ ቆለፉት። ከዛም የማውቀው ሴት ህፃን ልጅ አስታቀፈችኝ። በጣም ነው የምታምረው። አመሰግናለሁ። የማውቃት ሴት ህፃን ልጅ አስታቀፈችኝ። እሺ ህፃናት መንፈስ ቅዱስን ሲሳይን ስለሆነ የሚያመላክቱት በጣም ቆንጆ ነው። መልካም ነገር ነው ህፃናት የሚያመላክቱት። ያው በእጄ ላይ ሰው ጠፋብኝ። ሰው ያው ሲሞት ምናምን እንትን ማለት ያው የዛ ሰው የሟች ሰው ጥጋብን ነው የሚያመላክተው። ስለዚህ ያው ደግሞ መልሶ ወደ ቤትሽ ሰው እንደሚመጣ የሚያመላክትሽ ነው። ያው ግን ለነገሮች የሆነ እንትን ያላለ ነገር እንደሆነ ያ ሰው በሩን መዝጋትም ሲያቅተው ነው ያየሽው። ስለዚህ የሆነ ህይወት ውስጥ ሌላ ሰዎች እንትን እንዳይሉ የሆነ ራሱን እንትን የሚያደርግ አይነት እንዳልሆነ ነው። ግን ያው አንቺ ደግሞ በሩን ስቆልፊ ነው ያየሽው። ስለዚህ ያው መልሶ ወደ ህይወትሽ ይመጣል ይሄ ሰው። ያው ነገሮችን እንትን ለማድረግ ለማስተካከል ይሞክራል። ያንን ነው እንትን የሚልሽ የሚያመላክትሽ እና የሆነ ውስጡ ከፍተኛ የሆነ ፍላጎት ከፍተኛ የሆነ እንትን እንዳለ ነው የዛ ሰው የሚያመላክትሽ። ተመቻችሁ ተስፋ አደርጋለሁ። አሁን ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ሼር ማድረግ እንዳረሱ የደወል ምልክቷን መጫን እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮዎችን ማያችሁ ጋብዣችኋለሁ። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ። ላይክ ማድረጋችሁን አትርሱ።